ሰርጓጅ መርከብና የመሳሪያ ፋብሪካ የገነባው አደገኛው ሽፍታም ዓለምን ባንድ እግሩ ያቆመም፣ ዓለምን ያበጣበጠም፣ ለሺዎች ሞት ለሺዎች መሰወር ምክንያት የሆነም፣ ዓለምን ባደገኛ የዕፅ ዝውውር እረፍት የነሳም፣ ከሲአይኤም እስከ ሞሳድ ለዓመታት ሲረባረቡ ያላጠመዱት ማፊያም ኤልሜንቾም የዛሬው መንገዳችን ጉዞውን ይመለከታል። አብራችሁን ቆዩ። እጅን በአፍ የሚያስጭነው አደገኛው ሽፍታም ከሜክሲኮ እስከ አሜሪካም ከብራዚል እስከ ጓቲማላ ቀጠናዊ መንግስት መስርቶ እንደነበር ይነገርለታል። የራሱ የሆነ ጦር መሳሪያ ማምረቻና የስለላ ቡድንም ገንብቷል። ከአሜሪካው የስለላ ድርጅት ሲአይኤ እስከ እስራኤሉ ሞሳድ እሱን ለመግደል ብዙ ሞክረዋል፣ ግን አልተሳካላቸውም። ከሰሞኑ ግን አዲስ ነገር ተሰምቷል። ሽፍታው ተገሏል። ለዓመታት ክትትል ሲደረግበት ቆይቶም ከሰሞኑ መገደሉ የተገለጸው አደገኛው የዕፅ አዘዋዋሪ ኔሜሲዮ ኦሴጌራ ሰርቫንቴስ ወይም በቅጽል ስሙ ኤልሜንቾ ላይ የተደረገውን ጥቃት ተከትሎ በዋና ዋናም የሜክሲኮ ከተሞች የተፈጠረው ረብሻም ቀጥሎ ታይቷል። በዚህ አደገኛ የዕፅ አዘዋዋሪ ሰው ምክንያት አሜሪካም 540 ኪሎ ሜትር አጥር በማጠር የሜክሲኮንና የአሜሪካን ድንበር እንድትዘጋ ተገዳለች። አጥሩንም ለማጠር በትንሹ $8 ቢሊዮን ወጪ እንደተደረገም ይነገራል። ሰውየው ግን በአጥርም በስለላም የሚሸውድ አልነበርም። የማፊያዎች አለቃም ከጣሊያን ሲሲሊ እስከ ቬኔዙዌላ የተዘረጋው ከባድ መረብ ያለው ሰውም ነበርም። ተገደለ ተብሎ እንኳን ላቲን አሜሪካን እያመሰው ይገኛል። ሞቶም ሜክሲኮን እረፍት የነሳት የኤልሜንቾ ኃይል አሁን መንግስትን እጥላለሁ እያለ ፉከራ ላይ ነው። ኤልሜንቾ በኮምፒውተር እውቀት እጅግ የመጠቀ ችሎታ ያላቸውን ሃከሮች በውድ ዋጋ በመቅጠርና የመንግስትን የሴኪዩሪቲም ካሜራዎች ጠልፈው በጫካ ውስጥ ሆነው ከተማ ያለውን የጸጥታ ሁኔታና የፖሊሶችን እንቅስቃሴ መከታተል የቻለም ሰው ነው። ዓለም ላይ ጥሩ ጭንቅላቶች ሁሉ በዚህ ሽፍታ ዙሪያ አሉ። በአሜሪካ መንግስት ገዛ በኤልሜንቾና በሌሎች የዕፅ አዘዋዋሪዎች ላይ ከፍተኛ ክትትል ይደረጋል። የስልክና የራዲዮ ግንኙነታቸውን ለመጥለፍ 24 ሰዓት የሚሰሩ የሜክሲኮም የጸጥታ ኃይሎችም ተቋቁመዋል። እነዚህ የጸጥታ ኃይሎች በሞሳድና በሲአይኤ የሰለጠኑ የአሜሪካን መሳሪያ የታጠቁም ነበሩ። ይህም ሆኖ ግን ኤልሜንቾ ሲመታ እንጂ ሲመታ አይታይም። ከሜክሲኮ መንግስት በላይ የራሱ የጦር ፋብሪካ የሳይበር ደህንነት ማዕከል ከፍቶም መላ አሜሪካንና እስራኤልን ጨምሮም ጠላቴም የሚላቸውን ሁሉ ይሰልላል። በአሜሪካ ከሚመራው የጸጥታ ኃይሉ ክትትል ለመራቅ ሜክሲኮ ውስጥ በሚገኙ የገጠር አካባቢዎች ውስጥ ባሉ ተራሮች ላይ የራሳቸውን የራዲዮ መገናኛ አንቴናዎችን በመትከል ለካርቴሉ ወይም የማፊያዎች አባላት ብቻ የሚያገለግል የሚስጥር ስልክና የራዲዮ መስመርም ዘርግቷል። የሜክሲኮ ሽፍቶች የራሳቸው ቴሌኮም፣ የራሳቸው የመሳሪያ ፋብሪካ፣ የራሳቸው የስለላ ተቋምም ገንብተው ነበር። ንጉሱም እየተባለ የሚታወቀውና የሚፈራው ኤልሜንቾም የራሱ የሆነ የጦር መሳሪያ ማምረቻ የገነባ ሰውም ነበር። ግዛቱን ለማስፋፋትና ከመንግስትና ከተፎካካሪ ካርቴሎች በኃይል ልቆ ለመገኘት ሲል ባስገነባው በ3D ፕሪንቲንግ ቴክኖሎጂና በዘመናዊ ማሽኖች ባደራጀው በዚህ የጦር መሳሪያ ማምረቻና መገጣጠሚያ ፋብሪካ ውስጥ በሺዎች የሚቆጠሩ AR-15 እና ሌሎች አይነት አውቶማቲክ ጠመንጃዎችን የሚመረቱ ሲሆን በእያንዳንዳቸው ላይ የራሱን አርማ ያትምባቸው ነበር። በሜክሲኮ ጥቅጥቅ ያሉ ደኖች ውስጥ በሚገኙ ፋብሪካዎች ሌላው የሚሰሩ ነገር ብረት ለበስ ተሽከርካሪዎችም ነበሩ። እነዚህ ከፍተኛም የሞተር ጉልበት ያላቸው አዳዲስ የአሜሪካ መኪኖች በዚህ ፋብሪካ ውስጥ ወደ ብረት ለበስ ታንክ መሰል ተሽከርካሪ ቀየሩና በላያቸው ላይ መትረየስ ተገጥሞባቸው ለውጊያ ዝግጁ ሆነው ይቀመጣሉ። በዚህ ፋብሪካ ውስጥ ወደ ብረት ለበስ ወታደራዊ ተሽከርካሪ የሚቀየሩት መለስተኛ አውቶቡስና
ከባድ መኪኖች እጅግ ዘመናዊ መገናኛ መሳሪያ የተገጠመላቸው ሲሆን በምንም አይነት ጥይት እንዳይበሱ ተደርገው የሚሰሩና በውስጣቸውም እስከ 20 የሚደርሱ ዘመናዊ መሳሪያና የጥይት መከላከያ ያደረጉ ታጣቂዎችን መያዝ የሚችሉም ናቸው። ይህ ብቻ አይደለም። የኤልሜንቾ ቡድን ከቅርብ ዓመታት ወዲህ እስከ 7 ቶን አደንዛዥ እጽ መሸከም የሚችሉ ሰርጓጅ መርከቦችንም እስከ ማምረት ድረስ ደርሰዋል። ለዓመታት ሲያደራጀው በቆየው ወታደራዊ ኃይል ከመንግስት ጋር ትከሻ ለትከሻ እየተለካካ የቆየው ኤልሜንቾ በሜክሲኮ በሚገኙ 28 ግዛቶች ውስጥ የሚንቀሳቀሱ ከ10 ሺህ በላይ ታጣቂዎች በስሩ ማፍራት የቻለን አደገኛ ማፊያ እንደሆነም ይነገርለታል። በጓቲማላና በሜክሲኮ የቀድሞ ስፔሻል ፎርስ አባላት የነበሩ ሰዎችን በከፍተኛ ክፍያ በማስኮብለል ባቋቋመው ልዩ ኮማንዶ የሚጠበቀው ኤልሜንቾም ካደራጀው ወታደራዊ ኃይል በተጨማሪ በየከተማው መረጃ የሚያቀብሉ በሺዎች የሚቆጠሩ ጭልፊቶች የሚል ስያሜ ያላቸው ወሬም አቀባዮችም ያሉት ሰው ነበር። በትልልቅ ሆቴሎች የሚሰሩ አስተናጋጆች፣ የታክሲ ሾፌሮች እንዲሁም በተለያዩ የመንግስት ተቋማት የሚሰሩ እነዚህ ወሬ አቀባዮች ኤልሜንቾን የተመለከቱ መረጃዎችን በማነፍነፍ በድብቅ ወሬ የሚያቀብሉ ሲሆን ለዚህ አገልግሎታቸውም ከፍተኛ ክፍያም የሚከፈላቸው ናቸው። በቢሊዮን የሚቆጠር ገንዘብ ማካበት የቻለው ኤልሜንቾ ምንም እንኳን ዋነኛ ገቢው ካደንዛዥ እጽ የሚገኝ ቢሆንም ገቢውን ለማሳደግ ግብር እስከ መሰብሰብም የደረሰ አደገኛ ወንጀለኛ ሰውም ነበር። በዚህም መሰረት እሱ በሚቆጣጠራቸው አካባቢዎች አሉ ትልልቅ የአቮካዶና መሰል እርሻዎች በጥበቃ ስም በዓመት በሚሊዮን የሚቆጠር ገንዘብ ግብር ይሰበስባል። እንዲሁም የመንግስትን የነዳጅ ማስተላለፊያ መስመሮች በመስበር በሚወሰደው ነዳጅ በዓመት በሚሊዮን የሚቆጠር ገንዘብም ሲያገኝ ቆይቷል። በመጨረሻም በልዩ ኮማንዶ የሚጠበቀው ሺህ ወታደሮችና ሺህ መረጃ አቀባዮች የነበሩት አደገኛው ሰው እንደ አብዛኞቹ እጽ አስተላላፊዎች የኤልሜንቾ መጨረሻ አላማረምና በ59 ዓመቱ ከሰሞኑ በሜክሲኮ ልዩ ኃይሎች ሊገደል ችሏል። ለ30 ዓመታት በሽፍትነት ሜክሲኮን ያተራመሰው ሽፍታ መገደሉን ተከትሎ በሜክሲኮ የአየር በረራም እስከ መቋረጥም ደርሷል። ምክንያቱም የኤልሜንቾ ጦር የአየርም የምድርም ጥቃት ይከፍታል ተብሎ ተሰግቷልና ሜክሲኮም ጦሯን እስከ ማሰማራት ደርሳለች። የኤልሜንቾ ኮማንዶዎች ከየዓለም ሀገራቱ እየተሰባሰቡ ጥሩ ስልጠና የሰለጠኑ ተወርዋሪና ንቃት ያላቸው በወር እስከ $20,000 የሚከፈላቸው እንደሆነም ይነገራል። የመንግስትን ሚስጥር ጠንቅቀው የሚያውቁ በስለላ የላቁ ስለሆኑ ለቤተ መንግስትም አስቸጋሪ ናቸው። ኤልሜንቾ ጦሩን ያደራጀው ባካበተው ገንዘብ መንግስትን እያስከዳም ነው። ይህ መሆኑም ኤልሜንቾ ትይዩ መንግስት እንዲፈጥር አስችሎታል በሚል ብዙ ተብሎለታል። በመጨረሻም ይህ ዓለምን ያስጨነቀም አደገኛ ወንጀለኛም ላይመለስ እስከ ወዲያኛው ተሸኝቷል። ጤና ይስጥልን።